መተህ አውራኝ እያንዳንዱ የአርሰናል ደጋፊ ቪኒን አታስፈረሙም ብሎ ለናቀ ወያላ የሻሼ ቋጣሪ ሼር አርግለት። የሻሼ ብቻ አይደለሽም የቀረ የለም። እቺን ቀን ነበር የምጠብቀው ጋይስ። ሰበር ዜና አርሰናል በግል ጥቅም ከቪኒ ጁኒየር ጋር ተስማምቷል። ናናውጣው ገብተህ አውጣው። አሁን እናቴ ትሙት ገብተህ አውጣው። ሰበር ዜና ጀማው፣ እኔ ይሄንን ማመን አልቻልኩም። አርሰናል ከቪኒሺየስ ጁኒየር ጋር በግል ጥቅሞች ከስምምነት ላይ ደርሷል። ይሄው የክለባችን ታማኝ ምንጭ አንዶ አርሰናል ነው የዘገበው። ጀማው እስቲ ደስ ይበለኝ፣ ኮፒ ሊንክ ያደረጋችሁ አጨናንቁት። ከመሸ ነው የተለቀቀው። ምን አይነት ጥብስ የሆነ ዜና ነው ጀማው። ምንድነው የሰው ልጅ በሌሊት መተኛት አይችልም እንዴ? አርሰናል ምንድነው? ቪኒ ምን ሰላም አልነበርን? በሰላም ውለን የምን ግል ጥቅም ምናምን ነው? ምንድነው ግል ጥቅም? ኧረ እባክህ፣ ኧረ እንተኛበት። ኧረ እባክህ እንዴ ምንድነው? አንዱ አርሰናል እጅ ቆረጥና ምንድነው የምታሰማን በዚህ እኩለ ሌሊት? ኧረ እንተኛበት እባክህ። ቪኒና አርሰናል በግል ጥቅም ተስማሙ። እንዴት ሆኖ አይስማሙም? ተማምነን ገና ጉድ ፈላ በቃ። አረ ጀሞ አንድ ሶፍ አርሰናል ምንድነው እያስነበበን ያለው? ተኝቼ ነበረ ወላይ ተነሳው። እሺ ብድግ ብዬ ነው የቆምኩት። ይወላችሁ ቪኒሺየስ ጁኒየር በግል ጥቅም ዙሪያ ከአርሰናል ጋር ሙሉ ለሙሉ ተስማማ እያለን እኮ ነው። በዚህ ሌሊት በዚህ ሰዓት እንዲህ አይነት ዘገባ ማንዬ እንቅልፌ ጠፋ። እኔ የብሩኖ ጊማሬሽ ዝውውር ሂሪጎ ነው እየጠበኩኝ ያለሁት። ገብቷቸዋል። ከጫፍ ደርሷል የብሩኖ ጊማሬሽ ጉዳይ። ግን ከመቅጽበት አንድ ሶፍ አርሰናል መጥቶ ማለት ነው ግል ጥቅም የሚባል ነገር የሚራይቶ ምናምን ጨምሮ ማለት ነው ከቪኒ ጋር አርሰናል ተስማምቶ ጨርሷል። ክለብ ለክለብ ነው ማለት እኮ ነው የሚቀረን ጀሞ። ይሄ ማለት ማድሪድ እና ቪኒ ሙሉ ለሙሉ ተቆራርጠው በቃ ቻው ሲባባሉ ከክለቡ ጋር ይደም በቃ መፈር ማንዬ ማን አረ ኮፒ ሊንክ አድርግና ሼር አድርግ አዳርስልኝ ማንዬ። ይሄ ልጅ ማለት ነው ከጠበቅነው በላይ አስቀድሞ ወደኛ ሊመጣ ነው መሰለኝ ጀም። ማን እንቅልቤ ጠፋ ጀም። አው ዋው ውሃ እያሰሰቅ ይወስዳል። ውሸት ሲበዛ እውነት ይሆናል አለ። ከቪኒ ጋር ምን ጥቅም መስማማት ነው? ምን አባህ ነው የምትጠቃቀመው? ማን አባህ ነው ተጠቅም የፈቀደልህ? ቀልድ ነው እንዴ? የወርቁን ዋንጫ ልትሰጠው በዛ ነው ጥቅም እሱ ነው የተሰማማኸው? ሪያል ማድሪድ ስነ ስርዓት ተጫዋችን ሰብስብልኝ እንጂ ቀልድ ነው እንዴ? ተመራቃችሁ እንዴ? ለጭዌው ድምቀት መስሎኝ። አረ እንደዚህ ነው ጭዌው አይመቸኝም። እናቴ እንደዚህ ነው አይመቸኝም። ተናግሬያለሁ። አሰልጣኝ ሱፐር ማይክ አርቴታ በቀጣይ ዓመት ቢያንስ በአርሰናል ስብስብ ውስጥ የዓለም ምርጥ ተጫዋች የሆነ አንድ ሱፐርስታር እንዲኖር ይፈልጋሉ። ያ ደግሞ ቪኒሺየስ ጁኒየር እንደሆነ እንግዲህ እየተሰማ ነው የሚገኘው። እጅግ በጣም የሚያስደስተው ደግሞ ጋይስ በአሁኑ ሰዓት ቪኒሺየስ ጁኒየር እና አርሰናል በግል ጥቅም ጉዳይ እንግዲህ ሙሉ በሙሉ ከስምምነት መድረሳቸው ነው። ሪያል ማድሪድ አዲስ ነገር ካልፈጠረ በቀር እንግዲህ ቪኒሺየስ ጁኒየር የግል ንብረታችን መሆኑ የሚቀር አይመስለኝም። ቪኒሺየስ ጁኒየርን አስቡት ጋይስ በአርሰናል የፊት ለፊት መስመር ላይ ከቡካዮ ሳካ እና ከቪክተር ዮኬሬሽ ወይም ደግሞ ከካይ ሃቨርት ጋር ተጣምሮ ምን አይነት የፊት ለፊት መስመር ሊኖረን እንደሚችል ማለት ነው። በእርግጠኝነት ቪኒሺየስ ጁኒየር ከመጣ አርሰናልን በቀጣይ ዓመት 19ኙ የፕሪሚየር ሊግ ክለቦች ብቻ ሳይሆኑ በአውሮፓ ሻምፒዮንስ ሊግም ሆነ በየትኛው መድረክ የሚያቆመው ክለብ ይኖራል ብዬ አላስብም። አሁንም ማንም የማያስቆመው እጅግ ከባድ ስብስብ ነው ያለን። እዚህ ስብስብ ላይ ቪኒሺየስ ጁኒየር ሲጨመር አስቡት ማለት ነው ጋይስ። እንግዲህ የአርቴታ ሐሳብ ተሳክቶ ቀጣይ ዓመት ይህ ሱፐርስታር በክለባችን ይኖራል ወይ የምንመለከተው ጉዳይ ነው። የእናንተን ሐሳብ ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ አትርሱ። ይመቻችሁ። ለመላው ለአርሰናል ደጋፊ አንድ የሚያስደስት ዜና አንድ ኦፍ አርሰናል ነግሮናል። እኔ ራሱ በጣም ውስጤ ደስተኛ ከመሆኑ የተነሳ 10 ጊዜ ነው ይሄን ፖስት ያየሁት። አርሰናል ከቪኒ ጁኒየር ጋር በግል ጥቅም ዙሪያ ከስምምነት ደርሷል። አሁን ከሪያል ማድሪድ ጋር በመጠነኛ ድርድር ቪኒን ወደ አርሰናል ለመምጣት ብቻ ነው የሚቀረው ሲል ተናግሯል ማለት ነው። አረ የተደሰታችሁ ሰዎች እንደኔ አላችሁ? ኮሜንት ላይ እስቲ አንዳንድ ቁጥር ጻፉልኝ ፋሚሊ። አረ ይመቻችሁ። አረ ተደሰቱ የተባላችሁ የተፈጠራችሁ የአርሰናል ደጋፊዎች አላችሁ ወይ ነው ማለት ምንድነው የአርሴ ቤተሰብ አላስተኛላችሁን? 5 ሰዓት ተኩል እኮ ነው። ምንድነው
ለማንኛውም ማለት ነው የምስራች እያለ ነው ሃንድ ኦፍ አርሰናል ቪኒሲየስ ጁኒየር በመሪ ደረጃ ከስምምነት እንግዲህ የተደረሰ እንዳለ ነው እንግዲህ የተዘገበው የሚገኘው ማለት ነው። አቤት አቤት አቤት። ለማንኛውም እስቲ ተረጋጉ፣ ትንሽ ተረጋጉ። እውነት ነው የምላችሁ። እንዲህ ቾኩላችሁ ደግሞ ዴቪድ ኦርንስታይን እና ፋብሪዚዮ ሮማኖ ያሉ ለመረጃ ካወጡ ከባድ ነው። ለማንኛውም ይሳካላችሁ፣ ግን አረጋጉት። እኔ መተኛት አልቻልኩም አሉ እዚሁ አርሰናል ደጋፊ በዚህም በስተግራም በቀኝ ሁሉም በቃ ተጥዷል ነው ማለት 5:20 ላይ የሰማነው ዜና አርሰናልና ቪኒሺየስ ጁኒየር በግል ጥቅማ ጥቅም ተስማሙ ይላል። ደሞዝ ምናምን አለቀማ ተስማምቷል። አሁን ሪያል ማድሪድ ነው የሚቀረው። ማን ነው ይሄን የዘገበው? ሃንድ ኦፍ አርሰናል። ሃንድ ኦፍ አርሰናል በጣም ለአርሰናል ደጋፊዎች የውስጥ መረጃ ምናምን በቃ እኔ እንዳልኩት ማለት ነው። እኔም እኮ የዛሬ 2 ወር ብዬ ነበር ነው ማለት ተረዳኝ አይደለ? ገና ነው። አሁን ከፋብሪሲዮ ሮማኖ ሂሩቢጎ ይጠብቃል። በዚህ መረጃ ፋብሪሲዮ ሮማኖ ይቀድማል። ብሩኖ ጊማራይስ ዳንዲል ከዴቪድ ኦርንስታይን ጠብቅ፣ እሱ ነው የሚቀድመው። ይሄኛውን ደግሞ ፋብሪሲዮ ሮማኖ የሚቀድመው። ለምን ብትል እስካሁን ድረስ ፋብሪሲዮ ሮማኖ ስለዚህ ጉዳይ አንድ ፖስት አላደረገም፣ የማድሪድ ተከፋይ ስለሆነ ልክ ዲሉ ሲያልቅ ግን ማድሪድ የሚፈልገውን ስኩፕ ይሰጥቷል። ሂሩቢጎ ትጠብቃለህ ማለት ነው። አሁን ከማድሪድ ጋር ድርድር ልንጀምር ነው ማለት ስንት ትፈልጋለህ? ሬኮርድ ብሬኪንግ ገንዘብ ከ130 እስከ 140 ሚሊዮን ከፍለን የእንግሊዝ ብሪቲሽ ሬኮርድን ሰብረን ነው የምናመጣው። 11 ወር ለቀረው ተጫዋች ማለት ኦቨር ፔል እናደርግ ነው። ለምን ቀኝ ግዛት እኛ ፒኤስጂ ላይ ለመድረስ ነው እንጂ ለእናንተማ ማርቲኔሊ ይበቃል እኮ ምድረ ዱቄቶች ማለት ነው። ቀኝ ግዛት እየመጣ ነው፣ ተዘጋጅ። እርግጠኛ ነኝ አንተም እያየኸው ነው። ጠላት አልተኛም፣ ሼር አድርግለት ነው የምልህ። ለሁሉም ሼር አድርግለት። አልተኛም፣ ጨንቆታል። ከኛ እኩል ሪፍሬሽ አባቴ። ምን ፒኤስጂ ነው ወይ ባርሰሎና ነው ወይ ማድሪድ ነው ወይ ባየር ሙኒክ ነው ወይ? አይመለከትም እኮ ለአንተ ማርቲኔሊ በቂ ነው ማለት። ቀኝ ግዛት ተዘጋጅ። ቪኒ ጁኒየር ከአርሰናል ጋር በግል ጉዳይ ከስምምነት ላይ ደርሰዋል። ልጁ የሚፈልገውን ነገር ሁሉ ለማድረግ አርሰናል ፈቃደኛ ነው እና የሚቀረው ንግግር የቪኒና የማድሪድ መሀል ያለው ነው። ፕላስ ደግሞ አርሰናል ከማድሪድ ጋር የሚያደርገው ንግግር ነው አሁን የሚጠበቀው። ከዛ ውጭ ልጁ በግል ጉዳይ እንደተስማማ ሃንድ ኦፍ አርሰናል ያው የአርሰናልን ዘገባ በብዛት የሚያወጣ የውስጥ ሚዲያቸው ነው እና ዘግቦታል ማለት ነው። ይሄ ዝውውር የማይቀር ነገር ነው። አርሰናል በጣም ሱፐርስታር የሆነ ሌፍት ዊንገር እያመጣ ነው። በቃ ያበደ የምሬ ነው። ቪኒ ማለት አርሰናል ቤት ሆነ ኦር ደግሞ ሌላ ቦታ ሆነ ምናምን ሳይሆን ጥራት ያለው እንግሊዝ ፕሪሚየር ሊግን ሊያሳምር የሚችል አይነት ሌፍት ዊንግ ነው። እዚህ ላይ ምንም ጥርጥር የለውም። አርሰናል ግን ጋይስ ተለውጧል። ይሄ ድሮ የምንቀልድበት ምናምን አይደለም። አርቴታ በጣም የሚወደድ ቲም፣ ተጫዋቾች የሚፈልጉት አይነት ቡድን እንደሰራ ምንም ግልጽ ነው። እዚህ ላይ ጥርጥር የለም። ብሽሽቁ እንዳለ ሆኖ ማለት ነው። መበሻሸቁ ይሄ ነቆራው ምናምን እንዳለ ሆኖ ከዛ ውጪ የቪኒ አርሰናል መምጣት የማይቀር ጉዳይ ነው። እንግሊዝ መጥቶ ይቸገራል ወይ? አይመስለኝም። ልጁ ብቃቱ ይታወቃል። ፕላስ በብዙ ምክንያቶች ከማድሪድ እንደሚለቅ ግልጽ ነው። ብቻ አርሰናሎች 100% ካረጋገጣችሁ ይመቻችሁ። እግዚአብሔርን ምርጥ ሌፍት ዊንግ ነው ያገኛችሁት። ይመቻችሁ። ይሄኛው አርሰናል ማይጨርሰውን ነገር አይጀምርም። ለዛ ነው ከቪኒሲየስ ጋር ማው እንግዲህ እንደሰማችሁት በቀላሉ እንግዲህ በጣም በአጭር ጊዜ ፐርሰናል ተርም ኦልሞስት ተስማምተዋል። ምን እንደሚፈልግ ቪኒሲየስ አርሰናል ድብና አድርጎ ስለሚያውቅ ነው ዝውውሩን ቆርጦ የተነሳው ሊፈጽም ማለት ነው። ከዚህ በኋላ አሁን ከማድሪድ ጋር መጨረስ ነው። ማድሪድ ደግሞ ያው ለቪኒሲየስ ይሄንንም እንደሰማችሁት ለቪኒሲየስ የሰጠንን ወይ ትወስዳለህ ወይ ትለቃለህ ብለውታልና ቪኒሲየስም ቴንኪዩ ብሎ ወደኛ ጋር ይመጣል ማለት ነው። አርሲዎች ይሄ ነው አርሰናል። በቃ ግዙፍ ስትሆን ግዙፎች እንዴት አድርገህ ማስጨነቅ እንደምትችል የሚያውቅ ቡድን ነው አርሴና። ይመቻቸው አርሴዎች። ለማንኛውም በደንብ አሁንም የተከታተልን በደንብ እንግዲህ ምን እንደሚፈጠር ነው ያንን። ቪኒ ወደ አርሰናል በጣም በቃ አሁን ኦልሞስት እየቀረበ ነው እንግዲህ ምናየው ይሆናል። ከዚህ በኋላ ክለብ ከክለብ ነው እንግዲህ ምን ይሆናል እንግዲህ ማድሪድ ምን ብሎ ደግሞ እንደሚመጣ ምን ይሆናል። ለማንኛውም ይሄ ነው አርሴ። ይመቻችሁ። ይሄን ቪዲዮ ማድረስ ያለባችሁ ሰዎች አሁንም ይሄ ነው አርሴ እያላችሁ አድርሱልኝ። ቤተሰቦች ይመቻችሁ። እንደዚህ አይነት ማሊያዎች አሁን የምትፈልጉ ከሆነ ባለው ሊንክ የገባችሁ 20 ሚሊዮን ፕሮሞ ኮድ ተጠቀማችሁ ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ ዴሊቨሪ ይደረግላችኋል። ይመቻችሁ። ያልጠበቃችሁት ዜና ሊሆን ይችላል፣ ግን አሁን የሚጠበቀው የቪኒሲየስ ጁኒየር ውሳኔ ብቻ ነው። ገነርሶቼ ቪኒሲየስ ጁኒየር ልቀቁኝ፣ እንግዲያውስ የጠየቁትን ደሞዝ አልከፍል ካለ አርሰናል ቀጥታ ቪኒን ይዞት ወደ ኤምሬትስ ይገባል። አዎ ቪኒሲየስ ጁኒየር በአንተ ፍቃድ ይሁን ብለውታል ሪያል ማድሪዶች። አዎ እኛ የምንጨምርልህ ይሄን ያህል ነው ብለው የራሳቸውን ተመን አሳውቀው፣ ታዲያ አሁን የሚጠበቀው የቪኒሲየስ
የቪኒሲየስ ውሳኔ ብቻ ነው። ምርጡ ብራዚላዊ ወደ አርሰናል ይኮበልላል ወይስ ደግሞ በሚወደው ማሊያ በሪያል ማድሪድ መቆየትን ይወስናል? ብቻ ይህ ተጠባቂ ነው። ገነርሶቼ ምን የሚወስን ይመስላችኋል? በጉጉት ይጠበቃል። በዚያ 24 ሰዓት የሚሰማው ዜና ለአርሰናልም ለሪያል ማድሪድም ወሳኝ ነው ብዬ አስባለሁ። ኮፒ ሊንክ ሼር እንዳይረሳ። ፎሎ ያላደረጋችሁ ፎሎ አድርጉ። ይመቻችሁ። ግብ አለት ሀቢቢ ቦምብ የሆነ መረጃ ተሰምቷል። ቪኒሺየስ ጁኒየርን የዝውውር መረጃ በተመለከተ ለሰፊ አርሰናል ደጋፊ ቪዲዮውን ኮፒ ሊንክ ሪፖስት ፎሎ በማድረግ ታደርሰዋለህ። ክለባችን አርሰናል ከቪኒሺየስ ጁኒየር ጋር በግል ጥቅማ ጥቅም ተስማምቷል። ሃንድ ኦፍ አርሰናል ላይ ዘግበው ሲቀጥል የእንግሊዝ ሻምፒዮን የሆነው ክለብ እጅግ ከፍተኛ የሆነ የዝውውር ጥያቄ በመያዝ ከሪያል ማድሪድ ጋር ለድርድር የሚቀርብ ይሆናል ብሏል። ሃንድ ኦፍ አርሰናል ሀቢቢ አሁን ማለት ነው። ስታሾፍብኝ የነበርክ ጎረምሳ ሁላ መጣሁል። የዝውውር ብቻ በየትኛው መንገድ ይለቅ ሀቢቢ። አሁን ቪዲዮውን በደንብ ኮፒ ሊንክ አድርጉት። 5 ሰዓት ተኩል ነውና የቡርኖ ጉማሬሽን ዝውውር ማን ነው ይሄ ፋብሪዚዮ ሮማኖ አላረጋገጠውም ያላችሁ ልጆች ማለት ነው። አሁን በየትኛውም ሰዓት ሂር ዊ ጎ ሊባል ይችላል ብሏል ፋብሪዚዮ ሮማኖ። አሁን ፋፈሽ ብለተኛ ነው መለዛ አርከ ይመች። ማን ይሄን ያምናል? ቪኒ ጁኒየር አይመጣም ብላችሁ ስታላግጡ ሙድ ስትይዙ የነበራችሁ ሰዎች ምን ውስጥ እንደምትደበቁ እናያችኋለን። ቪኒ ጁኒየር ከአርሰናል ጋር በግል ጥቅማ ጥቅም ዙሪያ ከስምምነት ደረሰ። ከዚህ በኋላ የሚጠበቀው የቪኒ ጁኒየር ውሳኔ ነው። እናም በቅርቡ አርሰናል ለቪኒ ጁኒየር ዝውውር ለሪያል ማድሪድ ዳጎስ ያለ ገንዘብ ያቀርባል። ይሄን ያለን ማን ነው? ታማኙ ሃንድ ኦፍ አርሰናል። ህልም የመሰላችሁ ሰዎች፣ ቅጀት የመሰላችሁ ሰዎች ከእንቅልፋችሁ ልትነቁ ይገባል። ቪኒ ወደ አርሰናል ዙሩ እየከረረ ነው። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ደግሞ ፎሎ ማድረጋችሁን አትርሱ።